ሰላም ሰላም ውድ የዊኔት ቻናል ተከታታዮቻችን እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ እያለን ዛሬ በህይወታችን ማስወገድ ያለብን 10 የህይወት ፍልስፍናዎችን ነው የምናየው። ጂምሮን እንግዲህ እነኚህን 10 የህይወት ፍልስፍና ከህይወታችሁ ካላስወገዳችሁ በህይወታችሁ የምትፈልጉትን ህይወት የምትፈልጉትን አላማ ልታሳኩ አትችሉም ይለናል። ስለዚህ ጂምሮን እነኚህ በህይወታችን ፈጽሞ ልናስወግዳቸው የሚገቡት 10 ነገሮች ብሎ ያስቀመጣቸው ምንድናቸው? እኛስ ህይወት ላይ እንዴት ይተገበራሉ የሚለውን እስከ መጨረሻ ከኔ ጋር ከቆያችሁ የምናይ ይሆናል። እንግዲህ ከአስሩ በተለይ ወደ መጨረሻ አካባቢ ላይ የምናያቸው እያንዳንዳችንን ህይወትን የሚዳስሱ በህይወታችን በጣም ጠቃሚ የሆኑ ምክሮች ናቸውና ይሄንን ቪዲዮ እስከ መጨረሻው ድረስ ማየት በጣም አስፈላጊ ነው። እስከ መጨረሻ አብራችሁ ቆዩ። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ እንዲሁም ሼር ይደረግ። እንግዲህ ዊኔት ቲዩብ በጣም ጠቃሚ የሆኑ ነገሮች ካልሆነ በቀር አንለቅም። ስለዚህ ይሄም በጣም አስፈላጊና ለህይወታችን በጣም ጥሩ የሆነ ስንቅ የሚሰጠን ቪዲዮ ስለሆነ እስከ መጨረሻው እንድታዩት በታላቅ ትህትና እጋብዛችኋለሁ። እንግዲህ ጂምሮን በህይወታችሁ እነኚህን 10 ነገሮች አስወግዱ ይላል። የመጀመሪያው በህይወታችን ልናስወግድ የሚያስፈልገው ወይም ደግሞ መማር ያለብን ባለፈው ህይወታችን ያቆሰሉን ሰዎች ሊሆኑ ይችላሉ። በህይወታችን ተመላልሰው ያልጠቀሙን ሰዎች ነገር ግን ይዘናቸው እየተጓዝን ያለን ከሆነ ይሄንን ሙሉ በሙሉ ከህይወታችን ማስወገድ እስካልቻልን ድረስ እዛው ትላንት ላይ እንደምንቆም ይናገራል። ስለዚህ በህይወታችሁ በተለይ ጠቃሚ ያልሆኑ ሰዎች ይኖራሉ። በህይወታችሁ በእናንተ ጎጂ የሆነ ወይም ደግሞ ጠባሳ የጣሉ ሰዎች አሁንም ከናንተው ጋር አብረው ተለጥፈው ሊኖሩ ይችላሉ። ስለዚህ እነዚህ ሰዎች ሙሉ በሙሉ ከህይወታችን እስካላስወገድን ድረስ ስለነዚህ ሰዎች ሙሉ በሙሉ መርሳት እስካልቻልን ድረስ ወደፊት መራመድ አንችልም ነው። ስለዚህ you have to forget about the people in the past ይላል የመጀመሪያው ማለት ነው ጂምሮን እንደሚለው። በሁለተኛ ላይ ያስቀመጠው ጂምሮን ሁልጊዜም ቢሆን አካባቢህን መቃኘት አለብህ። አካባቢ ላይ ስትቃኝ በአካባቢ ያንተን ከበው ያሉ ጓደኞችህ ኢንስፓየር የማያደርጉ ከሆነ ወደ ለውጥ የማይገፋፉ ከሆነ አሁን አንተ ያለው በሰዎች ተከበ ሳይሆን እስር ቤት ውስጥ ነው ያለው። ስለዚህ ከዚህ እስር ቤት ውስጥ መውጣት አለብህ ነው የሚለው። ስለዚህ ሳርክልክን በደንብ አድርገህ ማየት መመልከት አለብህ። ለህይወት ጠብ የሚል ነገር የማይሰጡ ከሆነ በህይወት ጠቃሚ ነገር የማታገኝባቸው ከሆነ እነኛ ሰዎች አንተን ወደ ኋላ እየጎተቱ አንተን ከአላማ ሊያስቀሩ የሚችሉ እንቅፋት ወይም ደግሞ እስር ቤት ናቸው እንጂ ጠቃሚ አይደሉም። ስለዚህ ቶሎ ብለህ አካባቢህን ቃኝ፣ ቶሎ ብለህ ጓደኞችን መርምር ነው የሚለው። ሁለተኛ ላይ ያስቀመጠው እንግዲህ ይሄ ሰውዬ ይሄንን ነው። በሶስተኛ ላይ ያስቀመጠው ነገር ምንድነው የሚለው? የታመምክበት ቦታ ወይም ደግሞ ያቆሰለብህ ቦታ ቆመህ ድህነትን አጠብቅ ነው የሚለው። አንዳንድ ቦታዎች አንዳንድ ሁኔታዎች አንተን በጣም በህይወት ጠባሳ የጣሉ በህይወት በጣም ህመምን የፈጠሩብህ ነገሮች ሊሆኑ ይችላሉ። እዛው ቦታ ውስጥ ሆነ ደግሞ ድህነትን ወይም ደግሞ ሸረትን አጠብቅ ነው የሚለው። ስለዚህ መዳን ከፈለክ ከዛ ቦታ ላይ ፈቀቅ ማለት ከዛ ቦታ ላይ እግርህን ማንሳት መቀየር አስተሳሰብክን ማንሳት አለብህ ነው። ስለዚህ የታመምክበት ቦታ ቆመህ መዳንን መፈለግ ተገቢ እንዳልሆነ ጂምሮን በሶስተኛ ደረጃ ላይ ይናገራል። በአራተኛ ላይ ጂምሮን የሚያስቀምጠው እንግዲህ ፋውንዴሽንህን መርምር ነው የሚለው። መነሻህን ምን ላይ ነው የተገነባው? አንተ መነሻ የተበላሸ ከሆነ መድረሻም የተበላሸ ስለሚሆን ስለዚህ መነሻ ላይ ፋውንዴሽን ላይ በደንብ አድርገህ ጥንቃቄ ልታረግ ያስፈልጋል። ፋውንዴሽንህን መሰረቱን በደንብ አድርገህ ልትገመግም ያስፈልጋል ነው የሚለው ጂምሮን። ስለዚህ እንደዚህ ያለ ምን ላይ መሰረቴ ምን ላይ ነው የተገነባው የትስ ሊያደርሰኝ ይችላል የሚለውን መመርመር እንዳለብን ይናገራል ማለት ነው። በአራተኛ ላይ ያስቀመጠው እንግዲህ ይሄን ነው። በአምስተኛ ላይ እንግዲህ ያስቀመጠው ምንድነው የሚለው? በጣም መጥፎ የሆኑ ጓደኞች ላይ ተጣብቀህ አትኑር ነው የሚለው። በጣም መጥፎ ሆነው ነገር ግን ለረጅም ጊዜ ስለምናቃቸው ብቻ እያወቅን ይዘናቸው የምንሄድ ጓደኞች አሉ። ስለዚህ ለረጅም ጊዜ እኮ አብረን ያለ ነው፣ ስለዚህ ከሱ እንዴት ለያለው አትበል ይላል። ለምን የማይጠቅም ነገር ረጅም ዓመት ይዞ ከመሄድ ያን ነገር ቆርጦ የሚጠቅመንን ነገር በአጭር ጊዜ መገንባት ይሻላል የሚል ነገር ነው የሚያስቀምጠው። ስለዚህ don't stick with a bad friends because of you know for the long period of time ይላል። ለረጅም ጊዜ ስለምታውቀው ብቻ ሳይጠቅምህ ዝም ብለህ ይዘው መጓዝ የለብህም ይላል። በስድስተኛ ላይ ያስቀመጠው እንግዲህ ቶሎ ተስፋ የሚቆርጥ ትውልድ እንዳትሆን እመክርሃለሁ ነው የሚለው። ሰው never give up with in your life። ባጭር አንዳንድ ሰዎች በጣም ቶሎ ብለው ተስፋ ይቆርጣሉ። የሆነ ነገር ይሞክራሉ፣ በአጭር ጊዜ ውስጥ ለውጥ አላመጡም፣ ስለዚህ ቶሎ ብለው ያቆሙታል ማለት ነው። ነገር ግን ምንድነው የሚለው ጂምሮን? አንዳንዴ በማይታይ ሁኔታ ውስጥ ነገሮች ሊሰሩ ይችላሉ። ስለዚህ ዲሲፕሊን ሆነህ ያንን ነገር እስከ መጨረሻው መጋፈጥ እስከ መጨረሻው መታገልን መልመድ አለብህ እንጂ ቶሎ ተስፋ የሚቆርጥ አይነት ትውልድ መሆን በህይወታችን በጣም አላስፈላጊ ነገር ነው ብሎ ያስቀምጣል። በሰባተኛው ላይ እንግዲህ የሚያስቀምጠው
በህይወት የማያስተምሩ ሰዎች ከሆኑ ከነኛ ራቅ ነው የሚለው። በህይወት የማያስተምሩ ሰዎች ከሆኑ ሲል በህይወት ምንም ጠብ የማይል ነገር የማይጨምሩ ልክ ኦልሞስት ከአምስተኛው ጋር ኦልሞስት ተመሳሳይ ናቸው ይሄኛው። እንደዛ ያሉ ሰዎች ከሆኑ እነኚህን ሰዎች ቶሎ ብለህ ልትርቅ ያስፈልጋል። አለም ከዛ ይልቅ ምንድነው የሚለው ጓደኞችህ በቸገረ ጊዜ ወይም ደግሞ በክፋትህ ጊዜ በተጎዳህ ጊዜ አብረው የሚቆሙ ከሆኑ ብቻ አብራቸው ልትሄድ ያስፈልጋል ነው የሚለው። ስለዚህ ስለ ሰዎች መማር ከፈለክ በተጎዳህ ጊዜ ወይም ደግሞ ባጣህ ጊዜ ወይም ደግሞ ካንተ የሚፈልጉትን ባጡ ጊዜ አብረው ሊቆሙ የሚችሉትና የማይቆሙትን ሰዎች መለየት አለብህ ነው። ስለዚህ አንተ ጋር መጥተው የሚፈልጉትን ነገር አጥተው ነገር ግን ካንተ ጋር የሚቆሙ ከሆነ እነዚህ ሰዎች በጣም በህይወት አስፈላጊ ናቸው። አለዛ ግን አንተ ሲኖር ብቻ የሚመጡና አንተ ስታጣ የሚሄዱ ከሆነ ይሄ አስቸጋሪ ነው የሚያደርግብህ ነው የሚለው። ስለዚህ ሰዎችን ባጣህ ጊዜ ልትፈትናቸው መሞከር ያስፈልጋል ነው የሚለው። እንግዲህ ይሄኛውን በሰባተኛ ያስቀመጠው ነው። በስምንተኛ ላይ ያስቀመጠው እንግዲህ አንተ በጣም ሐቀኛ ከሆንክ ብዙ ጓደኞችን አትጠብቅ ነው የሚለው። በጣም ሐቀኛና በጣም ታማኝ የሆኑ በጣም እውነትን ይዘው የሚሄዱ ሰዎች ብዙ ጓደኞች ሊኖራቸው አይችልም። ነገር ግን ይላል ትክክለኛ ጓደኛ ወይም ትክክለኛ ሰው የሚያገኙ ሰዎች ናቸው ነው የሚለው። ስለዚህ አንተ ምን አይነት ሰው ነህ? ታማኝ ወይም ደግሞ ሐቀኛ ሆነ ጓደኛ የሸሸህ ወይስ ደግሞ በውሸት በማስመሰል ከብዙ ሰዎች ጋር ያለህ ነህ? ስለዚህ ራስን መመርመር ራስን ማወቅ በጣም አስፈላጊ ነው። ስለዚህ ሁልጊዜም እውነታውን ይዘህ የምትሄድ ከሆነ ብዙ ሰዎች አይኖሩም፣ ግን ትክክለኛ ሰዎች ወደ አንተ ይመጣሉ ነው የሚለው። ስለዚህ ይሄንን በደንብ ህይወታችንን ልንቃኝበት ያስፈልጋል ማለት ነው። ሁሌም በዘጠነኛ ላይ ያስቀመጠው እንግዲህ ሁሌም ደስተኛ ስትሆን ብቻ የምትሰራ ከሆነ መቼም ሰው አትሆንም ወይም ደግሞ መቼም ልትለወጥ አትችልም ይላል። ስለዚህ አንዳንዴ እየተጎዳ ወይም ደግሞ እያመመ ሁላ ልትሰራ በዲሲፕሊን ልትንቀሳቀስ ያስፈልጋል እንጂ ደስ ሲል ኮንፈርት ዞን ላይ ስትሆን ብቻ እየሰራ ለውጥን ማጂክ የሆነ ለውጥን ልትጠብቅ አያስፈልግም። ዲሲፕሊን በሆነ ሁኔታ ውስጥ በተቸገርክ ጊዜ ሁሉ ልትሰራ ያስፈልጋል ይላል። በዘጠነኛ ላይ ያስቀመጠው ይሄኛው ነው። ስለ ዲሲፕሊን ስለ ቁርጠኝነት የሚያስተምረን ነገር ነው። በመጨረሻ ላይ አስረኛ ላይ ያስቀመጠው እንግዲህ ኢንተርቴይንመንት የምታበዛ ከሆነ በጣም በጎ እድሎችን ፖስትፖን እያረክ ጊዜ እያራዘምክ ነውና ይሄንን ህይወትክን መለወጥ አለብህ ነው የሚለው። በጣም ለኢንተርቴይንመንት ብዙ ጊዜ የምትሰጥ ከሆነ ለመዝናናት ለመደሰት ችግር የለውም ስራ ይደርሳል፣ ዋናው መዝናናት አለ፣ በዋናው አንተ ነህ ምናምን የሚሉ አቲቲዩዶች በህይወታችን አስፈላጊ እንዳልሆኑ ጂሚ ሮብ ይናገራል። ስለዚህ ኢንተርቴይንመንት ማብዛት በጣም ጠቃሚ የሆኑ ለህይወታችን ቀያሪ የሆኑ ነገሮችን በቀጠሮ ማስቀመጥ ነው። ቀጠሮ ደግሞ ያበዛን በሄድን ቁጥር ለውጥን ወደ ኋላ እያገፋን ነው። ስለዚህ ቀጠሮ የሚያበዛ አይነት ሰው መሆን የለብህም ይላል። እንግዲህ ጂም ሮን እነኛ 10ሩን ሀርሽ የሆኑ ትምህርቶች በህይወታችን የማንቀበል ከሆነ በህይወታችን ለውጥ ልናመጣ አንችልም ይላል። እንግዲህ እነኛ 10ሮቹን እናንተ ጋር እንዴት ይታያሉ? ጂም ሮን የሚለው ነገርስ ምን ያክል ትክክለኛ ነው የሚለውን በኮሜንት ሴክሽን አጋሩን። እንግዲህ እኔ በጣም ከወደድኩትና ከተማርኩበት የጂም ሮን 10ሩ የላይፍ ሌሰን ወይም የህይወት ትምህርት ወይም የህይወት ስንቅ ከምላቸውን በዚህ መልኩ አቅርቤላችኋለሁ። ከወዳችሁት ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጉት። እንዲሁም ሌላ ሰው ይጠቅማል ካላችሁ ደግሞ ሼር አድርጉት። በሌላ ጠቃሚ ቪዲዮ እስከምንገናኝ ግን ባላችሁበት ሰላም